ሰላም ጤና ይስጥልን። በመላው ዓለምና በኢትዮጵያ ሆናችሁ ዝግጅታችንን የምትከታተሉ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁም? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ብዙዎቻችሁ ለኢትዮስ ሚዲያ አዲስ እንደሆናችሁ እንረዳለን። ይህንን ድምፅ የምታውቁት የምትሰሙን በሙሉ ቻናሉን ሰብስክራይብ አድርጋችሁ እንደ ሌሎች ቻናሎቻችን በሐቀኝነትና በፍጥነት መረጃዎችን ማድረሳችን እንድንቀጥል እንድታግዙ በትህትና እንጠይቃለን። አሁን በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በሌላ በኩል በአማራ ክልል በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ፍኖተ ሰላምና ቡሬ ከተሞች እንዲሁም በሌሎች አካባቢዎች ውጊያዎች ተደርገዋል። በዛሬው ዕለት በክልሉ ደቡብ ጎንደር ዞን ዋና ከተማ ደብረ ታቦር ከባድ ውጊያ ሲደረግ ውሏል። የፋኖ ኃይሎች ወደ ደብረ ታቦር ከተማ ሰብረው መግባታቸውም ተነግሯል። በዚህም በደብረ ታቦር ከተማና በዙሪያው ለሰዓታት የቆየ ከባድ ውጊያ ተደርጎበታል ተብሏል። በደብረ ታቦር ከተማ ከነበረው ያገዛዙ ኃይል መካከል የተወሰነው ወደ እብናት አቅጣጫ መንቀሳቀሱን ተከትሎም በሌላ አቅጣጫ የፋኖ ኃይሎች ወደ ከተማው ዘልቀው በመግባት ያገዛዙን ጦር ፊት ለፊት ጥቃት ፈጽመውበታል። በደብረ ታቦር የነበረውን ውጊያ ተከትሎ ቢሮዎች ተዘግተዋል። ትምህርት ቤቶችም ተማሪዎችን ወደ የቤታቸው መልሰዋል። ትራንስፖርትም ተዘግቶ ውሏል ሲሉ ነዋሪዎች ከስፍራው አረጋግጠዋል። የፋኖ የመረጃ ምንጮች በበኩላቸው አገዛዙ በራሱ ዕቅድ ፋኖ ላይ ጥቃት አደርሳለሁ በሚል ሲንቀሳቀስ በእኛ በኩል መረጃ ስለነበረን ተገቢ ነው ያልነውን ያጸፋ ጥቃት አድርሰናል ብለዋል። የነፍስ ወከፍና የቡድን መሳሪያዎችን ማርከናል፣ ያገዛዙ ጦር በደብረ ታቦርና አካባቢው ተበትኗል ሲሉ የፋኖ የመረጃ ምንጮች ገልጸዋል። አገዛዙ ፋኖን ከከተማ አርቄ አጥፍቻለሁ፣ በቀጣይም ወደ ገጠር ገብቼ ቀበሌ ድረስ እየተዋጋሁ አጠፋለሁ በሚልበት በዚህ ወቅት ነው ዛሬ በታሪካዊቷ ደብረ ታቦር ከተማ ከባድ ውጊያ ሲደረግ የዋለው። በደብረ ታቦሩ ውጊያ የከተማዋ ገብርዬ ክፍለ ከተማ የጸጥታ ጽሕፈት ቤት ኃላፊ መገደሉ ታውቋል። እጅግ በጣም መጠነ ሰፊ የሆነ ሙትና ቁስለኛም ለስርዓቱ አስረክበውታል። በትናንትናው ዕለትም የአማራ ፋኖ በጎንደር ጉና ክፍለ ጦር አካል የሆነችውና የጦሯ ገበሬ ስቴት ዴንሳ ብርጌድ የአድዋ ድልን 129ኛ በማሰብና ዘመቻ አርበኛ ፋሲካ ወንድም በሚል ወደ መካነ ኢየሱስ ከተማ ገብተው ለ2 ሰዓት የፈጀ ውጊያ በማድረግ 14 ሙትና ቁጥሩ ያልታወቀ መጠነ ሰፊ የሆነ ቁስለኛ ለአገዛዙ አስረክበውታል። ሾለክት የሚባል ቦታ ላይ ያለው የአገዛዙ ሰራዊት ለ3 ወር ይዞት የነበረው የመከላከያ ካምፕም ሙሉ በሙሉ ተቃጥሏል። ከውጊያው ላይም 6 የጦር መሳሪያዎች ተማርከዋል። በዛሬው ዕለትም ለምስራቅ እዝ በተለይ በአካባቢው ለሚንቀሳቀሰው 74ኛ ክፍለ ጦር የራስ ምታት የሆነችው ስቴት ዴንሳ ብርጌድ ለዋዬ ቀበሌ ላይ ደፈጣ በመጣል በስርዓቱ ሰራዊት ላይ ከፍተኛ የሆነ ጉዳት አድርሳለች። በተደረጉ አውደ ውጊያዎች ላይ በስቴት ዴንሳ ብርጌድ የሰራዊት አባላት ላይ የመቁሰልም ሆነ የመስዋዕትነት አደጋ እንዳልደረሰ የህዝብ ግንኙነት ኃላፊው አስታውቋል። በተመሳሳይ በምዕራብ ጎጃም ዞን ቡሬ ቀጠና በትናንትናው ዕለት ያገዛዙ ጦር ከወገዳድ ወደ ጎመር ኮሊ ሲንቀሳቀስ በፋኖ ኃይሎች ከባድ የደፈጣ ጥቃት አስተናግዷል። በዚህም በርካታው ያገዛዙ ሰራዊት ሙትና ቁስለኛ ሆኗል የተባለው። በዚህ ውጊያ ከ30 በላይ ያገዛዙ ጦር አባላት ከፍተኛ ጉዳት ደርሶባቸዋል። በርካታ የጦር መሳሪያዎችም በፋኖ ኃይሎች ተማርከው ተወስደዋል ተብሏል። ከጠዋት 12 ሰዓት እስከ ቀኑ 6 ሰዓት ከ30 ለግማሽ ቀን በዘለቀ ውጊያ ከሰብአዊ ጉዳት ባሻገር የንብረት ውድመት ደርሷል ብለዋል የአካባቢው የመረጃ ምንጮቻችን። በዚሁ በምዕራብ ጎጃም ዞን ቡሬና ፍኖተ ሰላም አካባቢ የፋኖ ኃይሎች በፈጸሟቸው የደፈጣ ጥቃቶች በርካታ ያገዛዙ የሰራዊት አባላት ሙትና ቁስለኛ ሆነዋል። በተመሳሳይ ከአዴት ከተማ ቅርብ ርቀት ቃምና ገብርኤል አካባቢ በርካቶች የተጎዱበት የደፈጣ ጥቃት እንደተፈጸመ ታውቋል። በተያያዘ በትናንትናው ዕለት የፋኖ ኃይሎች ጭስ አባይ አካባቢ በነበረው ውጊያም 2 ያገዛዙ ጦር ካምፖችን ተቆጣጥረዋል። በሌላ በኩል አገዛዙ በኦሮሚያ ክልል ደንን ማቃጠል እንደ ጦር መሳሪያ እየተጠቀመ ነው ሲሉ የኦሮሞ ነጻነት ሰራዊት ወንጅሏል። ተስፋ የቆረጠውና ራሱን የአረንጓዴ አብዮተኛ ነኝ የሚለው የአብይ አህመድ መንግስት በክልሉ ደንን ማቃጠልና ማውደምን እንደ ጦር መሳሪያ እየተጠቀመው ነው። ሰሞኑንም በምዕራብ ሸዋ ዞን የሚገኘውን የጅባት ጫካ አቃጥሏል ሲል አገዛዙ ጦር ጋር በኃይል የሚታገለው የኦሮሞ ነጻነት ሰራዊት አስታውቋል።
በሌላ ዜና ከአዲስ አበባ ከስራ ቦታቸው ታፍነውና ታፍሰው ለ2 ሳምንታት ታስረው የቆዩ ግለሰቦች በርካቶች ጉዳት እንደደረሰባቸው ተሰምተዋል። አገዛዙ አፍኗቸው በቃሊቲ የተለያዩ መጋዘኖች ውስጥ አስቀምጧቸው የነበሩት እነዚህ ኢትዮጵያውያን በአሁኑ ሰዓት የሞቱ ያሉ ሲሆን የተለቀቁት ግን የደረሰባቸውን ጉዳይ በዝርዝር ተናግረዋል። ከስራ ቦታቸው ታፍሰው አዲስ አበባ ቃሊቲ አሽከርካሪዎች ማሰልጠኛ አካባቢ ባለ ውሃ ልማት ጀርባ በሚገኘው ካምፕ ለ15 ቀናት ያህል ቆይተው መለቀቃቸውን ከካምፑ የወጡ ግለሰቦች ለሚዲያ ተናግረዋል። እነዚህ ለ15 ቀናት ያህል ባገዛዙ ታፍነው የቆዩ ግለሰቦች አንዳንዶቹ ከድብደባ ብዛት የሞቱ እንዳሉ የተነገረ ሲሆን በሕይወት የወጡትም በርካቶች ለአእምሮ ጭንቀት መዳረጋቸውን ለሚዲያዎች ተናግረዋል። በመጨረሻም ኦብነግ ቀጣይ የትግል ስልቱን ለመወሰን ህዝባዊ ውይይት እንደሚያደርግ አስታወቀም። በኦጋዴን ብሔራዊ ነጻነት ግንባር ኦብነግ ሊቀመንበር አብዲራህማን ማህዲ የሚመራው የፓርቲው ክንፍ ካሁን በኋላ ከመንግስት ጋር ግንኙነት እንደማያደርግና ቀጣይ የትግል ስልቱን በተመለከተ ለመወሰን ከህዝብ ጋር ውይይት ሊያደርግ መሆኑን ገልጿል። የፓርቲው ማዕከላዊ ኮሚቴ መሆኑን የገለጸ ሌላ ቡድን በአንጻሩ ባወጣው መግለጫም ይህ አቋም ፓርቲውን የማይወክል መሆኑን አስታውቋል። ከ6 ዓመታት በፊት የትጥቅ ትግልን በማቆም ወደ ሀገር ቤት የገባው ኦብነግ ይህንን አቋሙን ያስታወቀው ትናንት የካቲት 23 2017 ዓ.ም በማህበራዊ ትስስር ገጾቹ ባወጣው መግለጫ ነው። ከ3 አስርት ዓመታት በላይ ለሚሆን ጊዜ በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል የገባው ከአብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ ጥቅምት 2011 ዓ.ም ከመንግስት ጋር ስምምነት ላይ በመድረሱ ነው። ከ6 ዓመት በፊት በኤርትራ አስመራ ከተማ በተደረገው ስምምነት ኦብነግ ሲታገልለት የነበረውን የኦጋዴን ህዝብ የራስን እድል በራስ የመወሰን ጥያቄ በተመለከተ ተከታታይ ውይይቶችን በማድረግ መፍትሄ ለመስጠት መግባባት ላይ ተደርሶ እንደነበር የፓርቲው ቃል አቀባይ አቶ አብዲር ቃድር አዳኒ ተናግረዋል። ኦብነግ ይህ ጥያቄ እንዲመለስ በሶማሌ ክልል ህዝበ ውሳኔ እንዲደረግ ፍላጎት እንዳለውም አስረድቷል። ቃል አቀባዩ እንዳስረዱት በህዝቡ ዘንድ የተፈጠረውን ፖለቲካዊ፣ ኢኮኖሚያዊና ባህላዊ ቅሬታዎች እንዲሁም የመገለል ጉዳይን ከመሰረቱ ለመፍታት ከስምምነት ላይ ተደርሶ እንደነበርም አስታውሷል። የኦብነግ ታጣቂዎችን ወደ ክልሉ የጸጥታ ኃይል ማስገባትና በጦርነት ለተጎዱ የመልሶ ማቋቋም ተግባራትን ማከናወንም ስምምነት ላይ ከተደረሰባቸው ጉዳዮች መካከል እንደሆኑም ገልጸዋል። ይሁንና እነዚህ በወቅቱ ስምምነት ላይ የተደረሰባቸው ጉዳዮች አለመፈጸማቸውን ቃል አቀባዩ ይናገራሉ። ኦብነግ የነበሩት 18000 ታጣቂዎች በየቦታው መበተናቸውን አክለው ተናግረዋል። ከዚህ በኋላ ግን ከአገዛዙ ጋር ያለኝን ግንኙነት አቋርጫለሁ፣ ወደ ትጥቅ ትግልም እገባለሁ ሲል ነው ፓርቲው ይህንን መግለጫ የሰጠው። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዘናቸው አዳዲስ መረጃዎች እነዚህ ናቸው። ነገ በረፋድ የመረጃ ጥንቅራችን በሌሎች ጉዳዮች እንጠብቃችኋለን። እስከዛው በያላችሁበት ሰላም